የሰው ልጅ ደግሞ አንድ ነገር ደርሶበት አንድ ሰው ሲመክረው ማለት ነው አሃ እቺ እህታችን ስደት ላይ ልጇን አታ ከልጇ ገዳይ ጋር ታርቃ እዚህ ጋር የመጣችው ለነዚህ ልጆችኛስ ምን እናስብ ቢባል ምን ችግር አለው ሀቢቲ ችግር የለውም እነዚህ ልጆች እህላዋቸው አንድ ከሆነ የትም ማንንም ቢያወራ እናት አባት አሙሽዬ ሃይሜ አትሆንህም ብላ ብትለው ብሩኬ ሃይሚን ከወደደና ካፈቀረ ማንንም ዝቅ ከፍ ላይ ያደርጉ አይችልም በወንድሙ እና ሃይሚ ፕራንክ ሲያደርጉት አይታችኋል ብሩኬ የተናገረው ነገር እባካችሁ ቤተሰቦቼ ምሰሙኝ ከሆነ ስሙን እነዚህ ልጆች ስራም ከሆነ ይስሩ ጋሽዬ ሃይሚዬ በፍጹም ብሩክ አይሆንሽም ቢላት አባቷን በመታከብረው ታከብራለች ግን በብሩኬ ጋር አትምጣብኝ ልትለው መልስ ልትሰጠው ትችላለች ለምን ፍቅር ነው ፍቅር ከላይ የተሰጠ እንጂ ወይ በሰልባጅ ወይ በገንዘብ የሚገዛ ነገር አይደለም እኔ ይሄንን ነው ማለት ተቻላችሁ ሁለቱም መክሮ ለመመለስ ካልሆነ ደግሞ እነዚህ ልጆች እውነቴን ነው የምለው ማንንም ሰው በእነዚህ ልጆች አልቃ ገብቶ ባቦካና አብኩቶ ሲቆመጥጥ ከሚደፉ አርፎ ቢቀመጡ እኔ ደስ ይለኛል ብዬ አስባለሁ ልቦና ቢሰጣቸው ኢየሱስ ክርስቶስ ጥሩ ነው ለሃይሚ ደጋፊ ነን ብሩክ ደጋፊ ነን ላሉ ደጋፊያቸው ሃይሚና ብሩኬ ኢየሱስ ክርስቶስ የድንግል ማርያም ልጅ ብቻ ነው የሚያውላቸው የሚያኖራቸው ስኬት ላይ የሚያስቀምጣቸው እግዚአብሔር አምላክ ብቻ ነው ከእግዚአብሔር በታች ደግሞ እዚህ ጋር አገናኝተው እደጉ ብለው እነዚህ ልጆች ያገናኙ ቤተሰቦች እግዚአብሔር ያክብራቸው እኔ እውነቴን ነው መጨረሻቸው ይመር ነው ምለው አሁንም ቢሆን ሃይሚንና ብሩክን ባንድ አይነ የሚያይ ሰው ይባረክ ግን ሁለቱን ለመለያየት የሚሄድ ሰው ደግሞ እግዚአብሔር ከላቸው ላይ ያግልልላቸው ይሄ ነው እኔ ሐሳቤ ምኞቴ እነዚህ ልጆች እኔ እንጃ ፈጣሪ ነው የሚያውቀው አጥሩ አይደለም ብሩኬ ሃይሚን እየወደዳት ሃይሚን እያፈቀራት በልቡ ሙሉ ደም ስሩ ውስጥና ሙሉ ውስጡ ደም ውስጥ እያለች ሃይሚን ሰው ሊያለያያቸው ቢሄዱ ብሩክ አንድ ችግር ቢፈጠር ዘላለም እኮ የሚጸጽተው ሃይሚን ነው ሃይሚ ደግሞ እየወደደችው ከልቧ እያፈቀረችው ይሄንን ልጅ ብትለየው እኮ ሃይሚ ሌላ ስኬት ይደርሳታል ብላ አታስብም በራሷ ብሩክም ስኬት ላይ አይደርስም ለምን ፍቅር አላቸው በጣም ይፋቀራሉ ይዋደዳሉ እነዚህ የሚዋደዱ ልጆች ለማጣመርና ለማዛመድና ለመዳብ ለመኳል ዝግጅት ቢኖረን ደስ ይለኛል ዝግጁ ብንሆን ደስ ይለኛል የነዚህ ልጆች ማለያየት ምንም ዋጋ የለውም ምንም የሚያገኙት ነገር የለም ጌታን እውነቴን ነው የምለው ለተቀኗ ቅድስት አርሴማ ደግሞ ወላዲተ አምላክ እሷ እንደው አትለያየች እነሱን ለመለያየት የምትሄደውን ሳያስቡ መንገድ ላይ ታስቀራች ሳያፈቅር አፍቅሮ ማያቅ ሰው ምናልባት እንደወረደ ያለ ሊሆን ይችላል ወይንም ደግሞ ፍቅር ያልገባው ዝም ብሎ እንደወረደ ጥሬ ሊኖር ይችላል እነዚህ ፍቅር ከባድ እኮ ነው ቤተሰቦች ፍቅር ከባድ ነው አትለከፉ በፍቅር ለተው ብትሉ ቶሎ የሚተው ነገር አይደለም የናቴ ልጆች ፍቅር ከባድ ነው እንኳን አንድ አመት ከምናምን ቀርቶ አንድ ቀን ላየሽው ሰው እኮ በጣም ትቆጫለሽ አንድ ቀን ላየሽው ግን አፍቅሮ የሚያፈቅር ሰው ግን አይደለም አፍቅሮ ያየ ሰው ግን የለም ፍቅር ከባድ እኮ ነው እሺ አንድ ፍቅረኛ ወዷት አፍቅሯት አንዷን ፍቅረኛ ሌላ ቦታ ስትሄድ የሚገላት ለምንድን ነው ፍቅር ስላለው እኮ ነው እንዴ ፍቅር ስላለው ነው እኮ እንዴ እስቲዩ ሃይሚና ብሩኬ እኮ ኃይለኛ ፍቅር ነው ያላቸው እንኳን አይደለም እነሱ እኔ ፍቅር ያሳዙኝ ነው ግልጹ ልንገራችሁ ጌታ ምስክሬ ነው እስቲ ስነ ምግባራቸው ስነ ስርዓታቸው አረማመዳቸው ሁኔታቸው የሚያስተምሩት ትምህርት እስቲ ከማን በላይ ናቸው አረ እግዚአብሔር እነሱን ለመለየት የሚሄደው በእውነት ነው ምለው እንደ እስራኤሉ ንጉስ እውነት ከጭቃ አጥንቴ ከጭቃ የሰራኝ አምላክ ማለት ነው እንደው የናዝሬቱ ኢየሱስ የድንግል ማርያም ልጅ ሃይሚና ብሩክ ለማለያየት የሚሄደው ሁሉ ተለይቶ ይቅር ድንጋይ ይሁኑ
በኢየሱስ ፍቅራቸውን ያብዛልን። እነዚህ ልጆች አላገኛቸውም ግን እኔ ግን የሐዘኔ ምንጭ ናቸው። ለኔ ደስታዬ ናቸው። ብሩክና ሀይሚ ለኔ ደስታዬ ናቸው። የሐዘኔ ምንጭ ናቸው። ሐዘኔን ያስረሱ ልጆች ናቸው። እውነቴን ነው የምላችሁ። እኔ እየየብዬ ልጄ ሞቶ እየየብዬ እያልኩ እምወደው አባቴን ደገምኩት። ዝም ብላችሁ አስቡኝ እባካችሁን እህቶቼ፣ እባካችሁን። እኔ እህታችሁ ነኝ። ታላቃችሁም ልሆን እችላለሁ። ታላቃችሁም ነኝ። ግን አንድ ነገር ልንገራችሁ። በልጄ እየየብዬ ሳለቅስ ልክ የልጄን ቁርባን ደግሼ እያወጣው አባቴን አጣሁት። አዳምጡኝ። በጣም የምወደው አባቴን ከፈጣሪ በታች የምወደው አባቴን እንደገና በሁለቱ ሳብት ምርር ሲለኝ ወደ ስደት መጣው ዱባይ ድጋሜ ማለት ነው። ልክ መጥቼ ኤርፖርት ላይ እንደደረስኩኝ ምንም ያልሆነችው እናቴ መርቃኝ ማለት ነው። የምወዳት እናቴ መርቃኝ ልክ ኤርፖርት እንደደረስኩ በኢትዮጵያ 9 ሰዓት ላይ እናቴ ሞተች። አያችሁ፣ እግዚአብሔር ወዳጁን በጣም ይፈትናል። እንደዚህ አይነት ሰው ነኝ እኔ። ግን የሁሉም የነዚህ ሰው ሁሉ ሐዘን ስኬቶቼ ብሩክና ሀይሚ ብቻ ናቸው። ይባረኩልኝ። እኔ እግዚአብሔር ጸሎቴን ብቻ ይስማልኝ። እውነቴን ነው። የሰው ልጅ ሀይሚ ከሆዴ ስለወጣች አይደለም ብሩኬ ካንጀቴ። ግን ብሩኬ የመሰለ ልጅ አለኝ፣ ሀይሚን የመሰለች ልጅ አለችኝ። እውነቴን ነው የምላችሁ። የወንድሜ ልጅም ብትሆን በ8 ወር ከአክሱም መታ ወስጄ እኩል ከልጄ ከሟቹ ልጄ እኩል ያሳደግኳት ልጄ ናት እና ልጄ ናት እና እንደዛ ነው። ባካችሁ እህቶቼ ሰዎች ከሚሳሳቱ ራቁ። እንኳን አይደለም አሁን ልክ እህቴ እንደዚህ ሀይሚዬን የምታደርግ እህት ነበረች። እዛ ቤት አየውሽ ስትይ ደስ ብሎኛል። ለምን ደስ እንዳለኝ ታውቂያለሽ? ሀይሚዬን የሚወድና ብሩክን የሚወድ ቤት መግባት እንጂ የምፈልገው እነዚህን የሚጠላና ሀይሚን ጠልቶ ብሩክን የሚወድ ቤት አልገባም። ለምን? የኔ ልብ ነው ይሄ የኔ አይምሮ ነው። እና እህቶቼ እባካችሁ እኔ የምመክራችሁ ዝም ብንል ጥሩ ነው። ስራም ከሆነ ይስሩልን። ፈጣሪ ከፈቀደው ፈቀደ ነው፣ ከሆነ ሆነ ነው። እና እኔም አለሁኝ 3 ሰው አጥቼ ይሄው እየኖርኩ ነው። እግዚአብሔር ደግሞ ሲያስደስተኝ እነዚህ ልጆች ሰጥቶኛል ብዬ እላለሁ። አሁንም እኔ አያስከፋኝ። እነዚህ ልጆች አንድ ያርግልኝ። ወልደው ከብደው ዓለማቸውን ማየት ነው የምፈልገው። ቢቻለኝ ደግሞ እንደው ሲዳሩ ሲኳሉ አጠገባቸው ብኖር እንደዚህ በአይኔ ባያቸው የብሩክንም እጅ ጨብጬ የሀይሚዬንም እጅ ጨብጬ ብመርቃቸው ደስ ይለኛል። ይሄንን እንደዚህ እናድርግ። አሁን እንኳን በዚህ ሰዓት እናንተን ሳወራ ማለት ነው እያለቀስኩ አንድ እናርጋቸው ነው የምለው። እነዚህ ልጆች አንድ እናርጋቸው። ግድ የላችሁም። ቢለያዩ ምንም አይጠቅም። ሀይሚዬም ወደ ሌላ ብትሄድ አያምርም። ብሩኬም ሌላ ቦታ እንዲሄድ አያምርም። እና ቤተሰቦቼ እንደ ታናሽ እህቶቼ እንደ ታላቅም እህቶቼ የስደት እህቶቼ እባካችሁ እስቲ ይሄንን ማስተዋሉን ይስጠን። መልካም ነገር በልቦናችን ይግባ። ከአንደበታችን የሚወጣው ነገር እንደ ማር ይሁን እንደ ወተት ይሁን። ለእነዚህ ልጆች ስንናገር መልካም ነገር እንናገር። መልካም ነገር እህቶቼ መልካሙን ነገር እንደግፋቸው። የሚያጣላቸውን ሀይሚን በምክንያት ሚዲያ ላይ ወጥቶ የሚናገረውን ብሩክን የሚናገረውን እንደውም እንከላከል እህቶቼ። ግድ የላችሁ። እኔ ነኝ ያልኳችሁ። ከጠላት እናድናቸው፣ ከአውሬ አፍ እናውጣቸው። እነዚህ 2 ልጆች እባካችሁን። የሰው ልጅ ነፍስ የሚያጠፋ ነግሬያቸዋለሁ። ልጄን የገደለውን እንኳን ይቅር ለእግዚአብሔር ብዬ ወደ ስደት መጥቻለሁ። የተጎዳሁት ግን እኔ ነኝ። ታውቃላችሁ። ግን ምን ማድረግ እችላለሁ? እግዚአብሔር ያመጣውን መቻል ብቻ። ለዛውም በ14 ዓመት የወለድኩት ልጄ እኩያዬ ማለት ነው። እንግዲህ የ17 ዓመት ልጅ ነው አጥቼ የመጣሁት።
ደረስኩልሽ አደኩልሽ ያለኝ ልጄ ማለት ነው። እና ከእንደዚህ አይነት ይሰውራችሁ ከድንገተኛ ነገር መልካም ነገር ይጠቅማል ብዬ አስባለሁ። እባካችሁ መልካም ነገር አስቡ። ካጠፋሁን ደግሞ ይቅርታ አድርጉልኝ። ሰላም ሰላም እህቶቼ እንዴት ናችሁ? ሰላም ነን እግዚአብሔር ይመስገን። ውዴ እንዴት ነሽ? ሰላም ይመስገን። አይዞሽ እግዚአብሔር ያጽናናሽ። ብርቱ ጀግና ነሽ። አንቺ ብዙ የሚማር ሰው ከአንቺ በዚሁ ይማራል። እግዚአብሔር ያጽናናሽ። ብዙ ትልቅ ትምህርት ነው እና የሰው ልጅ ፈተናው ሲበዛበት ለመልካም ነው እንጂ ለመጥፎ ነገር አይደለም። ችሎ ያለፈ ፈተናው ሲበዛ ለመልካም ነው። እግዚአብሔር የሚወደው ነው የሚፈትነው። የሚወደው ይፈትነዋል። ትክክል ነሽ። አይዞሽ እግዚአብሔር ያጽናናሽ፣ ብርታቱ ይስጥሽ፣ ያሉትም ልጆች ለበረከት ያድርጉልሽ። አሜን ውዴ አሜን አሜን። እግዚአብሔር ከፍቶ ይስጥሽ። አሜን። እና ሀይሚዬና ብሩኬ ከኛ ያደጉ ልጆች ናቸው። እኔ ራሱ አሁን ያለው ዱባይ ነው። ከየት ሆኜ ነው የማውቃቸው? ከነማርታ ሲሰራ ገና ሳይከፍት ማለት ነው። ሀይሚዬን ፋብሪካና በበካም ሆና ነው የምናውቃት። ዛሬ በዚህ ደረጃ ሲደርሱ ጠላት በብዙ ይተጋል፣ በብዙ ይለፋል፣ ግን አይሆንላቸውም፣ አይሳካላቸውም፣ አይሆንላቸውም። እና እኔ ሲመስለኝ ትምህርት ሊሰጡበት ነው ይመስለኛል። ባለፈ ካያችሁ ጌም ላይ ሀይሚ ትምህርት ለመስጠት ነው ይመስለኛል። ጌም ላይ ካያችሁ ብሩኬ ከድሮ ፍቅረኛው እየተጫወተ ነው ብለው ብዙዎቹ ኮመንት ላይ ጽፈው ነበረ። እሱም መልስ ሰጥቷቸዋል። በዛን ሰዓት ከቅመሜ ልትለያዩ ይፈልጋችሁ ነው ወይ አላቸው። በዛን ሰዓት ትምህርት ሰጥቷቸው ነበረ። ብዙዎቹ እንትን ብለውታል፣ ተቀባብለውታል። ለምን ሀይሚና ብሩኬ እኔ እንጃ ለምን እንደሆነ አላውቅም። እግዚአብሔር ስለሚወዳቸው ነው እላለሁ። አንዳንዴ እውነት ባለንበት ቦታ ሙስሊም ብትሆኑ ዱዓ አድርጉላቸው፣ ክርስቲያንም ብትሆኑ ጸሎት አድርጉላቸው በየእምነታችሁ። አሁንም ያሉ ብላለች፣ ትላንትም በጸሎታችሁ ነው ያለ ነው ብላለች። እና በጸሎታችሁ አስቧቸው እና ምንም ሊለያያቸው ነገር የለም። ጠላት ለፋም ተጋም ወረደም ወጣም ምንም ሊለያያቸው አይችልም። በእውነት ነው የምላችሁ፣ ማንም አይለይም። ለምን ቤተሰብ አውቀዋል ብሏታል። እሷ ብለዋለች፣ ትላንት መልስ ሰጥተዋለች። የሰማችሁት ቪዲዮ ከጨረሳችሁት ማለት ነው። እኔ ደጋግሜ 2-3 ነው የምሰማው የእነሱ ቪዲዮ እና ስንጀምር በስራ ነው የጀመርነው አለችው። ከስራ ጀምረን ደግሞ ሌላ ያንተ እኔ ማሰብ አንተ የኔ እስከምታስብ ድረስ ደርሰናል አለችው። እና ስትለው ምን መልስ ነው የሰጣት? አሁንም ስራ ነው ያገናኘ። እንደዛ የሚባል ነገር የለም፣ አለፈ፣ ድሮ ነበር አላት። እንደዛ የሚባል ነገር አሁን የለም አላት። እኔና አንቺ ጋር ስራ ነው አገናኘ የሚባል ነገር የለም አላት። እውነት ነው፣ ቃል ገብተዋል፣ በቤተ ክርስቲያን ቃል ገብተዋል። አልፎ ተርፎ ቤተ ክርስቲያን ያወቃቸው ልጆች ናቸው። በልጆቻቸው ቃል የገቡ በቤተ ክርስቲያን በስማቸው በልጆቻቸው በወደፊት ልጆቻቸው ስም ቤተ ክርስቲያን የሰበሰቡበት አልፎ ተርፎ የክርስትና እናት ቃል የገቡበት ልጆች ናቸው። ማንም ሊለያቸው እንደ ተራ ሊለዩ አይችሉም። እነሱ እንደ ተራ ዝም ብሎ ይሄ በሜዳ ተወርቶ በሜዳ የሚያልቅ ፍቅር አይደለም እነሱ ጋር። ብዙዎቹ ትናንት ኮመንት ላይ ሳነብ ለምን ፍቅርህ አትገልጽላትም ይላሉ። ፍቅር ከዚህ በላይ ምን ይግለጽላት? ቤተሰብ ካስተዋወቀ በቃ ነገም ዛሬም ይውጣና ሚዲያ ላይ እወድሻለሁ፣ አፈቅርሻለሁ፣ እወድሻለሁ ይላታል። በቃ ሚዲያ ላይ ተናግረዋል ከዚህ በፊት። ከህይወቴ በላይ እወዳታለሁ ሀይሚ። በሀይሚ ምንም አረጋችሁ ምንም
እወዳታለሁ ልትለዩንም አትችሉም ብሎ በተጣሉ በታረቁ ሰዓት ተናግረዋል አይደለም እንዴ? ይሄም ትምህርት የሚሆናቸው ነገር ነበረ። ብዙዎቻቸው አያለው ትምህርት አይሆናቸው አንድ ላይ ነው ይኖራሉ ይላሉ። እሱም ትምህርት ለመስጠት አብረን እንተኛ ብላ ፒጃማ ለብሳ የመኝታ ልብስ ለብሳ አስተምራለች። ቢማሩ በሱም ይማሩ ነበር። እና ደግሞ ሳመኝ ከንፈሬ ሳመኝ ያለችው መኪና ላይ በሰራችውም ላይ በሱም ይማሩ ነበር። ግን አይማሩም ብዙዎቹ። አሁን ባለፈ ሀብ ክፍል አድርጋ የሰራችው ምንድነው ያሉ ወደ 200 ምናምን 130 ሰው ያለበት ግሩፕ እኔ ባለፈ ገብቼ አይቻለሁ። ምን አሉ መሰላችሁ? ማስቲካ እየበላ ነበረ ብሩኬ ካያችሁት እሱ ቪዲዮ የአፏ ማስቲካ ሲስማት ማስቲካው አውጥቶ ወስዶባት ነው። እንደዚህ ነገር አይባልም፣ ነውር ነው። እውነት የምትሰሙ ከሆነ እህቶቼ እዚህ ውስጥ ልታዳምጡ ከመጣችሁ መልካም ነገር እናስብላቸው። እነዚህ ልጆች ነገ ትልቅ የሰው ደስታ የሚያስደስታቸው ናቸው። የሰው በር የሚከፍቱ ናቸው። እኛ ሰርተን ብቻ እንብላ የሚሉ አይደሉም። ለስንት ሰው የስራ በር ይከፍታሉ። የስንት ሰው የሚሆኑ ልጆች ናቸው። ብዙዎቻቸው ሚዲያ ላይ እናቃቸዋለን። በእነዚህ ምክንያት በእነዚህ እንኳን ኢንስታግራም ላይ በሚለቁት አምጥተው ስራ እየተሰራበት ነው ያለ። በብዙ ነገር የስራ በር ናቸው። የብዙ ደስታ ናቸው። በጉጉት እውነቴ ነው የምላችሁ እግዚአብሔር በሚያውቀው አለቅሳለሁ። የቀሩ ቀን አለቅሳለሁ። አሁን ባለፈ በተጣሉ ሰዓት በጣም ታመምኩ። ብዙ ቀን ታመምኩ። እውነቴ ነው የምላችሁ እና ክፋት አናስብላቸው። መልካም ነገር እናስብላቸው። መልካም እንሁን፣ አንድ እንሁን። ለመለያየት አንሞክር። እዛም ያሉ ሊለያዩ የሚተጉ ከሆነ አሁን ባለፈ ልጁ ሰምታችኋል። ብዙ ኦዲየንስ ሞራል እየሰጡኝ ነው። ሂድበት በርታ ለያያቸው እያሉኝ ነው አለ። ሰምታችኋል ልጁ ያለው ነገር። እንደዚህ ልጆች እንዴት ይለያያሉ? አንድ ፍሬ ልጆች ናቸው። ገና ከነዚህ ብዙ ነገር የሚጠበቅ ልጆች ናቸው እና እነዚህ ለመለያየት ባይጠጋ ጥሩ ነው እና ካጠፋሁም ይቅርታ እና እንጸልይላቸው፣ ዱዓ እናድርግላቸው ባለንበት ቦታ እላቸዋለሁ። እህቶቼ ተወዳቸዋለሁ፣ አከብራቸዋለሁ። እሺ ውድ እናመሰግናለን። እንደዚህ ተመከሩ። እንዴት አደራችሁ? እኔ ገስት ላይ መቆየት አለብኝ። አንቺ ከክ ቆይ ሙይ ያፍሽ እንዳይጠፋ ዝም በይ ኧረ እኔ የሆነ ነገር አይቼ ነው የመጣሁት። በእናታችሁ ቡራዬ የአንተ ትዕግስት ኧረ እስኪ ራስን አስከብሮ ምናምን የሚል ኮሜንታችሁ ፍራከሽ ኮሜንቶች ኮሜንት ካያችሁማ ጭራሽ ታብዳላችሁ። ኮሜንት የሚባለው አትይውል እዙ በኋላ አንዷ ታንካሲስ እንደዚህ አድርጋ ሜንሽን አድርጋለች። ጌታ ኧረ ስድብ እሷን ስድብ አድርጋ ሜንሽን አድርጋች አለች። እሷን እና ውዶቼ ማሮቼ እናንተ እንደዚህ ከሆናችሁ አንድ ከሆናችሁ ምንም ነገር ትመልሳላችሁ። እናንተ ዋናው አንድ መሆናችሁ ነው። ማንንም አትንኩ፣ ማንንም አትሳደቡ። ሁለቱም የምታዩቸው አንቺ አሁን ማለት እኛ ጌታን አላየንም እንጂ ማታ ሃይሚን እንደዚህ ስዝቀዝቁ ነው አሉ እኔ ማታ ስዝቀዝቁ አልቆይ ነበር። በእናትሽ ዘቅዝቆ ያስቀራቸው ማታ ስዝቀዝቁ ነው ያደሩት። እኔ ዛሬ ነው ጠዋት ሲያየው ማለት ነው ተቆራርጦ ምናምን ሼር ተደርጎብኝ አይቼ ጌታ ትዕግስቱን ስጠኝ ነው ያልኩት። በሴጣን እኩለ ሌሊት የሴጣን ሰዓት ነው። በእኩለ ሌሊት ከሴጣን ጋር ምን አሳሰባቸው? ለምን ይዘቀዝቃሉ? እሱንስ ለምን ይዘቀዝቃል? አይታዩ እነሱ ስራችን እየሰሩ ነው። በስነ ስርዓት መግቢያን በሰላም ተጨርሶ ከዛ መጨረሻ ላይ ተጣልተው ድብና እርኮ እየሰሩ ስራ አይሆንስ። እኛ ምን አገባን? የሚሳደቡት ምን አገባቸው? የምን ቤት ናቸው?
ስራ ለምንድነው ስራችን ማንሰራው? የሚያስፈልገን የመተከኛ ላይክ ብቻ ነው፣ ሼር ብቻ ነው፣ ሌላ ነገር የለም። የሚሳደቡ በተለይ ማለት ነው። እኔ አንድ ነገር ልንገርሽ፣ ሰዎች ተጠንቀቁ፣ እረፉ። ምንሽ ያ ፕሮፋይል ተጠቅመው ማለት ነው የሚኖሩት ሴታቸው ምክር ስጡት። እኛ ጋር ችግር የለብንም። እረፉ። በእውነት በጣም ነውር ነው። ነውረኛ ስድብ ነው የምትሰድቡት። እረፉ። ሴት ሆናችሁ ሴት የምትሳደቡ ሰዎች ከውጭ ሆናችሁ ውስጥ ሆናችሁ የምትሰሙኝ ካላችሁ አብዛኛው የልጁ ፎቶ ያርጉ ብቻ ነው። አንዷ ቅድም እኔ ጋር መታ ምን ትል መሰለሽ? ትላንትና ይቅርታ አድርጊልኝና ትላንትና ሃይሚ ልጥፋተኛ ነች፣ ለምን በጥፊ መታችሁ አለች። እንዴ አይደለም በጥፊ በቀረባ ማለት ትችላለች። አንቺ ምን ቤት ነሽ? ማረግ ትችላለች። ማን የራሱ ያደረገው አለች። ያንቺ ነው እንዴ አልኳት። ያንቺ ነው የእሷ ሳይሆን ያንቺ ነው ወይ ተከራክሪያት በኋላ እኔ ሁለቱን ወዳችኋለሁ ምናምን ብላ ተወች። ተመከሩ ሴቶች፣ የራሳችሁ ባልሆነ ነገር ላይ ተንጠልጥላችሁ አይደለም በጠረባ በጤሳ ማለትም ትችላለች። መብቷ ነው። ሰባተኛ ማድረሳ ማፍረጥ ትችላለች። ብሩክ አለማየሁ መብት አለው። እሱም ይምጣት እሷም ምን አገባንኛ? አዎ ለምን ልጄ መታህ ብሎ መጠየቅ የሚችለው ጋሽዬ ነው። ለምን ልጄ መታሽ ብላ መጠየቅ የምችለው እናትየው ናት። ምን አገባቸው? እነሱ ይተዋወቃሉ። እናንተ የምን አሽከርካሪ ናችሁ? የምን አጠምጣሚ፣ የምን ተሳዳቢ ናችሁ? የምትሳደቡ ሰዎች ውጭ ሆናችሁ ልትሰሙ ትችላላችሁ። ተቆጠቡ፣ ተዉ። እኔ እናንተ ላይ ነው የምወደው። እነሱ ከእነሱ ችግር የለብኝም። ብልግና ስድብ እንዴት እንደሚያይ ታዩታላችሁ የዛን ጊዜ። ባለጌ ኧረ ተያቸው። አትሳደቢ። አንቺ ምን በወጣሽ የምትሳደቢው? አትሳደቡ። እናንተ አትሳደቡ። በጽሁፍ ብቻ ጽፋችሁ ላኩላቸው። ስድብ አትሳደቡ። ለምን መሰለሽ? ከአንደበትሽ የሚወጣውን ነው ፈጣሪ የሚያየው። የልቤን ይላሉ። የልብ አይደለም። ከአንደበትሽ ቆሻሻ ነገር ዘሎ ሰው ላይ ሲለጠፍ ፈጣሪ የሚያየው ያንን ነው። እነኝህ ትዕግስትሽን እኮ ነው የሚያስጨርሽ። አንቺስ ስትታገሻቸው አያውቁም። ዝም ስትያቸው አያውቁም። ቀን በቀን ልጅቷ ምን አጠፋች? ምን በደለች? ሴት የምትሳደቢ ሴት የምታንቋሽሽ ራስሽን እኮ ነው ቆሻሻ የምታንቋሽሽ ማለት ነው። ስለዛ የምትሳደቡ ሰዎች ተጠንቀቁ። የማንም ደጋፊ ልትሆኑ ትችላላችሁ። አይመለከትም። በምን ታውቂያለሽ? ሴቱን አትሆን ቀሚስ ስለለበሰች ሻሽ ስላሰረች ነው ወይ ሴት ላትሆን ትችላለች? ያቺ አረኝ ሴትነታቸው የተፈ ባለጌ አግድም አደጎች እነኛ ባለጌዎች። ሴት ልጅ ነገ ጠዋት ካልወለደች ሴት ልጅ ትወልድና ልጇ አናቷን እየኮረኮመች ዶሮ ታስጠብቃታለች። ኢንሻአላህ ያ ረብ። እቺ ሴትን የምትሰድቧ አሉ አሽቃባጮች አልኩሽ። ከስር በየኮሜንቱ የሚሽለጠለጡ ብዙዎች ናቸው። 2 አካውንት 3 አካውንት ያላቸው ብዙዎች ናቸው ባለጌዎች። እዚህ ሰው ይመስላሉ፣ ሌላ ቦታ ሌላ ይመስላሉ። አቆም ይኑራችሁ። ከወደዳችሁ ሁለቱን አንድ አቆም ይኑራችሁ። ምን ነው የምትሽለጠለጡት? የናንተን ሃይሚ ብሩክስ ጉዱን ላፍርጥልሽ። እውነቱን ልንገርሽ ብሩክ አለማየሁ ይኸውልሽ ምን የመሰለ 3 ክፍል ቤት እየሰራ ነው። የሃይሚና የብሩኬ መኖሪያ እየሰራ ነው። እስቲ ዛሬ ቁርጡን ልንገራቸው። እንግዲህ ስራ የሚሉት ይኸውልሽ እያፋጠኑ ቤት እየሰሩ ነው። እንደገና ሃይሚና ብሩኬ በውስጥ ለውስጥ ሽማግሌ ተልኳል። እነሱ ላይ ውሃ ላይ የወደቀ ኩበት ነው እዚህ ጋር የሚደርሰው እንጂ ሃይሚና ብሩኬ ቤት እየሰሩ ነው። ቁርጣችሁን ወቁ። እንግዲህ ቤት እየሰሩ ነው። ሊጋቡ ነው። የምን ታላቅ የምን ታናሽ ነው። ፍቅር ነው። ማግባት ካለባት ሃይሚዬ አሁን ታገባለች በፍጥነት። በቃ ትቃጠላላችሁ። ገና እያያችሁ ትነዳላችሁ። ምንም አታመጡም። አረ እኔ አፍቃሪ ነኝ። እኔን ለማን ትቶ ነው እሷን የሚያገባው? እኔ አልሰጥም። ገባሽ? እኔ አልሰጥም። አፍሽን ከፍተሽ ጠብቂ። በብር ይገዛሉ ወንዶች፣ በብር ይገዛሉ። እና ማለት ነው። ለማንኛውም እሙ የሁላችሁም አወሩ። ታችሁኝ ያለ
እንግዲህ ስምሪን አይደለም ማታ አንቺም ትመጪኛለሽ ግን ኮሜንት ላይ እያለቀሱ ነው ያደሩት ማሬ ሃይሚ ያልሽ እነሱ እንደሚያደርጉት ሃይሚ ተዘቀዘቀች ብለሽ ብሩክን አዘግዝጉ። እነሱ ሰበብ ስለሚፈልጉ ስለማያባብሱት ብሩክን አዘግዝጉት። ማናችሁም ይሁን ብሩክን አዘግዝጉት። ብሩክን ምን ወደዋለን ሃይሚንም እንወዳታለን። እኛ ማለት ነው አንዴ አረሙት አድርገውች እኔ መዘግዘግ ብንፈልግ ኖሮ ማታ ማስቲካ ሰጣት ብሩኬ ስም ማስቲካ ሰጣት የተባለው ስምሪን እርጉዝ ናት አሉ። እንግዲህ ብሩኬ አንቺ የስምሪ ነገር አታወሪ ወይ በላሽ አንቺ መጥፎ ነገር አታወሪ ስሚ እኛ ማለት ነው እሙያውን አንድ ነገር ልንገርሽ እኛ መዘቅዘቅ ብንፈልግ ወይ ልጆቹም እንትን ማድረግ ብንፈልግ ኖሮ ማታ ዘቅዝቆ ነው ቪዲዮ እየላኩ ያደሩት ማለት ነው እኛ ያንን ደግሞ ቀና አድርገን እንሰራለን እንጂ የፈለጋችሁትን ነገር አድርጉ ችግር የለብንም እና እናንተ በጣም ስትመጡ እኛ በፍቅር ነው የምንሸኛቸው ችግር የለብንም በቃ ፍቅር እሷን ወደዳችኋት እሱንም እሷን ይዛችሁ ወደፊት እንጂ አንዱ ዘቀዘቀና አንዱን አዘግዝቁ አመሰግናለሁ ያሳለፈስ ነው አንቺ ከተመለሽማ እዚህ በኋላ ማንሽም ተጣይ ማንሽም ዘቅዝቂ ማንሽም ማለት ነው ከላይ ያለው እግሩን ከታች ያለው እግሩን ከላይ ብታደርጊ ችግር የለብኝም እኔ የዘቀዘቅሽውን ቀና አድርጌ በትክክል እንደ ኖርማል ሃይሊ አድርጌ እፖስተዋለሁ ከዛ በኋላ ትቃጣለሽ እዚች ጋር ማለት ነው ያለቅሽ ነው የምትውይ ገባሽ አዎ ነግሬሻለሁ ብሩክና ሃይሚ ይኸውልሽ ተጋብተዋል ቀለበት ተደራርገዋል እያንዳንድሽ እዚህ ጋር እያለቀሽ ትኖሪያለሽ ገባሽ ገባሽ ሆና ምን ቀለበት ነው ቤት ሰርተዋል ሀቢቲ ሃይሚ እርጉዝ ናት ሃይሚ የአንድ ወር ከ5 ቀን እርጉዝ ነች ሃይሚ እርጉዝ ናት ብሩኬ ሊወልድ ነው ኧረ ሞታርኪ በኢየሱስ ሊወልዱ ነው እንኳን ሊለያዩ ሊወልዱ ነው ምን የመሰለ አንበሳ ልጅ ሊወልዱ ነው እንግዲህ